ሶሻሎች ደግሞ የሚጠየቁት ስለ ራዲካል ነው። ራዲካሎችን መደመርና መቀነስ። ይሄ ሙሉ ለሙሉ የሰራሁት ቪዲዮ አለ፣ ሊንኩንም ዲስክሪፕሽን ላይ አስቀምጥላችኋለሁ። አሁን የተባልነው what is the result when ይሄ ነገር subtracted from this ነው የተባለው። ስለዚህ አቀማመጡ ይሄንን subtracted from this ስለተባለን ከዚህኛው ላይ ይሄንን ብንቀንስ እንደማለት ነው። ቀጥታ አላስቀመጡልንም። ስለዚህ ስናነበው ቀስ አድርገን subtracted from this ከተባለን ከዚህ ላይ ነው የምንቀንሰው። ስለዚህ ምን እናደርጋለን? 2√2 + 4√3 የተባልነው ይሄ ላይ የምንቀንሰው ማይነስ እናደርግና ይሄንን ብንቀንስ የተባልነው 3√2 - 7√6 ነው። ከዛ መቀነስ ስለሆነ ይሄ መቀነስ ለዚህም ስለሆነ ምልክቱን ይቀይርብናል። በመደመርና በመቀነስ መካከል ያለው ልዩነት መደመር ቢሆን ኖሮ ይሄ ቅንፍ ምንም ጥቅም የለውም። መቀነስ ሲሆን ግን ይሄ መቀነስ የዚህ ምልክት ይቀይረዋል። ፖዚቲቭ ከነበረ ኔጌቲቭ፣ ይሄ ደግሞ ኔጌቲቭ ከነበረ ፖዚቲቭ ያደርግብናል። ስለዚህ እዚህ ጋር ብቻ መጠንቀቅ ነው። ስለዚህ ይሄ 2√2 + 4√3 እንዳለ ይሆንና ማይነስ እናደርግና 3√2 ከዛ የዚህኛው ምልክት ደግሞ በኔጌቲቭ ሲባዛ ፖዚቲቭ ያደርግብናል። ቅንፉን ለማጥፋት ነው። ሲደመር አድርገን 7√6 እናደርጋለን። ከዛ አንድ አይነት ስኩዌር ሩቶች ብቻ ነው ማደማመር የምንችለው። ስኩዌር ሩት ኦፍ 2 እና ስኩዌር ሩት ኦፍ 3 መደማመር አይችልም። ይሄ 3 ነው፣ ይሄ 2 ነው። ስለዚህ አንድ አይነቱን ነው የምንመርጠው። ይሄ 2√2 እዚህ ጋር 3√2 አንድ አይነት ስኩዌር ሩት ስላላቸው ቁጥሮቹን ማደማመር እንችላለን። ስለዚህ ይሄኛውንና ይሄኛውን አንድ ላይ ማቃለል እንችላለን። 3 እና -3ን ስናደማመር -1 እናገኛለን። ስለዚህ -√2 እንደማለት ነው። እዚህ ጋር አንድ ብለን ስለማንጽፍ ነው። አንድ ሲሆን አይጻፍም። ስለዚህ -√2 ይሆናል። ሁለቱን ጨረስን ማለት ነው። ይሄና ይሄን ጨረስን። ከዛ እዚህ ጋር 4√3 ያለልን። ስለዚህ ፕላስ 4√3 ከዛ ደግሞ እዚህ ጋር ሲደመር አድርገን ደግሞ 7√6 አለ። ከፈለግን 6ን 2 ጊዜ 3 አድርገን ማስቀመጥ እንችላለን። 6 ማለት 2 ሲባዛ 3 ስለሆነ 2 ጊዜ 3 አድርገን ስኩዌር ሩቱን መበታተን እንችላለን። ከዛ እዚህ ጋር ስኩዌር ሩት ኦፍ -2 እንዳለ ይሆንና ሲደመር አድርገን 4√3 እንዳለ ይሆንና ሲደመር አድርገን ይሄ 7√2 √3 እንደማለት ነው። ይሄን ስኩዌር ሩት ለብቻ ስኩዌር ሩት ኦፍ 2 ስኩዌር ሩት ኦፍ 3 ማድረግ ይችላልው። ካልሆነ ደግሞ አንድ ላይ በአንድ ስኩዌር ሩት ውስጥ ሁለቱንም አባስተን ማስቀመጥ እንችላለን። ለምሳሌ በቁጥር ቴስት ላርግ ካላችሁ ስኩዌር ሩት ኦፍ 4 እና ስኩዌር ሩት ኦፍ 9ን አባዙ ብላችሁ የዚህኛው ስኩዌር ሩት 2 እንደማለት ነው፣ የዚህኛው ደግሞ 3 እንደማለት ነው አይደለ? 2 ጊዜ 3 አባስተን 6 ማለት እንችላለን። ካልፈለግን ደግሞ አንድ ስኩዌር ሩት ውስጥ ጨምረናቸው 9 እና 4ን አባስተን ይሄንን ስኩዌር ሩት ኦፍ 36 ማለት ነው። ዞሮ 6 ነው ብለን አንድ አይነት ነው የምናገኘው። ስለዚህ ስኩዌር ሩቶችን በትነንም ማድረግ እንችላለን። አንድ ላይም ደግሞ አባስተናቸው ቁጥሮችን በአንድ ስኩዌር ሩቱን ብናደርግ አንድ አይነት ነው። ስለዚህ እዚህ ጋር የተጠቀምነው ልክ እንደዚህ አንድ የነበረውን ለሁለት በተን ነው እንደማለት ነው። 2 እና 3 አድርገን ያኔ ምን ይታየናል? እዚህ ጋር ስኩዌር ሩት ኦፍ 3 እዚህ ጋር ስኩዌር ሩት ኦፍ 3 ስላለ የጋራ ለማውጣት እንዲመቸን ነው። ስለዚህ እዚህ ጋር ኔጌቲቭ ስኩዌር ሩት ኦፍ 2 እንዳለ ይሆንና ይሄን ስኩዌር ሩት ኦፍ 3 እና ይሄን ስኩዌር ሩት ኦፍ 3 የጋራ መውሰድ ስለምችል ስኩዌር ሩት ኦፍ 3 እናደርግና የጋራ ነው የወሰድነው 4 ይቀረናል። እዚህ ጋር 4 ሲደመር አድርገን 7√2 ማድረግ እንችላለን። ልክ እዚህ ጋር 2 ጊዜ ስኩዌር ሩት ኦፍ 3 ስኩዌር ሩት ኦፍ 3 ብለን ከምንጽፍ እነዚህን ሁለቱን ውጪ እንደማስወጣት ነው። የዲስትሪቢዩቲቭ ፕሮፐርቲ የምንለው ነው። ይሄንን ከዚህ ጋር አብሮ ነበረ፣ ይሄኛው ከዚህ ጋር አብሮ ነበረ። እኛ ለብቻ የጋራ አድርገን እዚህ ስናስቀምጠው 4 ይቀረናል ለዚህኛው። ለዚህ ደግሞ ስኩዌር ሩት ኦፍ 3ን ኦልሬዲ እዚህ ጋር የጋራ ስላወጣ ነው 7√2 ይቀረናል። ፈተና ቢሆን ከጅማሬው ኔጌቲቭ ስኩዌር ሩት ኦፍ 2 የሌለበትን ካንስል ነው የምናደርገው። ለምሳሌ እዚህ ጋር ስኩዌር ሩት ኦፍ 2 ስለሚል ከጅማሬው ይሄን ኤክስ ነበር የምናደርገው። እዚህ ጋር ምን መጣና ስኩዌር ሩት ኦፍ 2 ነው የሚለው ምንም ሳንሰራ ሁለቱን ካንስል አድርገን ከሁለት አንዱ ነው ምርጫችን። ከዛ ሲን ካያችሁት ደግሞ ኔጌቲቭ ስኩዌር ሩት ኦፍ 2 ኔጌቲቭ ስኩዌር ሩት ኦፍ 2 ከዛ እዚህ ጋር 4 + 7√2 4 + 7√2 እዚህ ጋር ያለውን ስኩዌር ሩት ኦፍ 3 መጨረሻም ጻፍኩት እዚህም ጋር ጻፍኩት ምንም ለውጥ የለውም አይደለ? አንድን ቁጥር 4 ጊዜ 3 ብዬ ጻፍኩም 3 ጊዜ 4 ብዬ ጻፍኩም አንድ አይነት ስለሆነ ይሄንን ስኩዌር ሩት ኦፍ 3 እዚህ ጋር ተደርጎብን ነው። ስለዚህ ምን እናደርጋለን? ከፈለግን ይሄንን እዚህ ጋር አድርገን መጨረሻ ማስቀመጥ ስለምንችል መልሳችን ሲ ይሆናል። ሌላ ደግሞ what is the rationalizing factor of the number this ተብሎ ስንጠየቅ rationalizing ፋክተሩ ቁጥሩ እንዲህ ከሆነ እንዲህ ነው ተብሎ መጽሐፋችን ላይ የተቀመጠ አለ። እንደዚህ አይነት ቁጥር ከሆነ rationalizing ፋክተሩ የሚሆነው ይሄ ነው፣ እንደዚህ አይነት ከሆነ ደግሞ ይሄ ነው፣ እንዲህ ከሆነ ይሄ ነው ተብሎ የተቀመጠ አለ። ምንም መሸምደድ አይጠበቅባችሁም። ዋና የምታደርጉት ምንድነው? ዲኖሚኔተሩ ነው የምታዩት። ከታች ያለውን ዲኖሚኔተር ታያላችሁ። ከዛ ያን ዲኖሚኔተር የምናባዛው ይሄ ስኩዌር ሩት ኦፍ 3 ማይነስ ከሆነ የምናባዛበት ፋክተር ስኩዌር ሩት ኦፍ 3 ፕላስ ስኩዌር ሩት ኦፍ 2 ነው የሚሆነው። የዚህን ምልክት ተቃራኒ ማለት ነው። ስለዚህ እዚህ ጋር የምናባዛው በስኩዌር ሩት ኦፍ 3 ፕላስ ስኩዌር ሩት ኦፍ 2 ከታችም በስኩዌር ሩት ኦፍ 3
ፕላስ ስኩዌር ሩት ኦፍ 2 አድርገን ይሄ የምናባዛበት ፋክተር ምን ይባላል? ራሽናላይዚንግ ፋክተር ይባላል። አሁን ፈተና ላይ የተጠየቅነው ይሄ ራሽናላይዝ የምናደርግበት ፋክተር ማን ነው ተብሎ በቀላሉ ነው የተጠየቅነው። ነገር ግን ለምን ራሽናላይዝ እንደምናደርግ ደግሞ መጨረሻ አሳያቸዋለሁ። ስለዚህ ራሽናላይዝ የምናደርግበት ፋክተር ይሄ መሆን አይችልም አይደለም። መሆን ያለበት የተሰጠን ቁጥር የታችኛውን ኮንጁጌት ስኩዌር ሩት ኦፍ 3 ማይነስ ስኩዌር ሩት ኦፍ 2 ከሆነ የምናበዛው ስኩዌር ሩት ኦፍ 3 ፕላስ ስኩዌር ሩት ኦፍ 2 አድርገን ከላይም ከታችም በአንድ አይነት ቁጥር ለምን ይሄንን ነገር ላለመቀየር። ይሄ ቁጥር ማለት ቶታሊ አንድ እንደማለት ነው አይደል? ሁለተኛ ብንል ይሄ አንድ ማለት ነው። ስኩዌር ሩት ኦፍ 2 ኦቨር ስኩዌር ሩት ኦፍ 2 አንድ ማለት ነው። ይሄም አንድ አይነት ስለሆኑ ብናጣፋቸው አንድ ማለት ስለሆነ ቁጥሩን አንቀይረውም። ይሄን ቁጥር ሳንቀይር ጀስት ብቻ ማኒፑሌት ለማድረግ የምንጠቀምበት ቴክኒክ ነው። ይሄንን ነው ራሽናላይዜሽን የምንለው። ስለዚህ ፋክተራችን የሚሆነው ስኩዌር ሩት ኦፍ 3 ፕላስ ስኩዌር ሩት ኦፍ 2 ስኩዌር ሩት ኦፍ 3 ፕላስ ስኩዌር ሩት ኦፍ 2 ያለበት ዲ ነው የሚሆን። አሁን ይሄንን ቴክኒክ የምንጠቀመው ለምንድን ነው? ከታች ያለው ዲኖሚኔተር ራሽናል ነምበር እንዲሆን ነው። የላይኛው ምንም ቢሆን ችግር የለውም። ዋናው የታችኛው ዲኖሚኔተሩን ራሽናል ለማስመሰል ነው፣ ራዲካሉን ለማጥፋት። ስለዚህ ይሄ ምን ያደርግልናል? ይሄ ኤ ማይነስ ቢ ኤ ፕላስ ቢ አይነት አቀማመጥ ካስቀመጥ ነው ሁለቱም ብናባዛ የሚሆነው ኤ ስኩዌር ማይነስ ቢ ስኩዌር ነው የሚሆነው። ኤያችን ደግሞ ስኩዌር ሩት ኦፍ 3 ነው፣ ቢያችን ደግሞ ስኩዌር ሩት ኦፍ 2 ነው። ስለዚህ ልክ እዚህ ጋር ስኩዌር ሩት ኦፍ 3 ስኩዌር ሲቀነስ ስኩዌር ሩት ኦፍ 2 ስኩዌር ሆኖ ስኩዌር ሩታችን ስለሚጠፋልን ነው። መጨረሻ ላይ ላይኛውን በኋላ እንሰራዋለን፣ ብዙም አስፈላጊ አይደለም። ቶሎ ብለን ዲኖሚኔተሩ ላይ ነው የምናተኩረው። ስኩዌር ሩት ኦፍ 3 ስኩዌር ስናደርገው 3 ይመጣል። ሲቀነስ አድርገን ስኩዌር ሩት ኦፍ 2 ስኩዌር ስናደርገው 2 ይሆናል። ከዛ ከታች ያለው ቁጥር ምን ሆነልን? አንድ ሆነ። ስለዚህ ይሄንን ነገር ራሽናል ነበር ለማድረግ የምንጠቀምበት ቴክኒክ ነው። ስለዚህ በተለያየ መልኩ ቢሰጠን ሁሌ የምናየው የታችኛውን ነው የምናባዛው በዚህ ተቃራኒ ማለት ነው። ኮንጁጌት ባልኳችሁ ስኩዌር ሩት ኦፍ ኤ ፕላስ ስኩዌር ሩት ኦፍ ቢ ከታችም ስኩዌር ሩት ኦፍ ኤ ፕላስ ስኩዌር ሩት ኦፍ ቢ አድርገን በዚህ ቁጥር ነው የምናበዛው በኋላ ላይ ራሽናል ለማድረግ። እንደዚህ አይነት ቁጥር ቢሆን ኖሮ ደግሞ የሆነ ቁጥር ከዛ ስኩዌር ሩቱ ደግሞ አንደኛው ላይ ብቻ ካለ ደግሞ ይሄኛው መደመር ከነበረ ማይነስን መውሰድ ነው። በቃ ኤ ማይነስ እናደርግና ስኩዌር ሩት ኦፍ ራሱን ቁጥር ምልክቱ መቀየር ነው። ምንም ነገር የምናደርገው ነገር የለም። የምናባዛበት ፋክተር የተሰጠንን የዲኖሚኔተሩን ምልክት ተቃራኒ ማለት ነው። ይሄ ኤ ፕላስ ከነበረ ይሄ ኤ ማይነስ፣ ይሄ ደግሞ ስኩዌር ሩት ኦፍ ኤ ማይነስ ከነበረ እዚህ ጋር ስኩዌር ሩት ኦፍ ኤ ፕላስ፣ እዚህ ጋር ደግሞ ስኩዌር ሩት ኦፍ ኤ ማይነስ ቢ ከነበረ ስኩዌር ሩት ኦፍ ኤ ፕላስ ቢ አድርገን የዚህ ምልክት ከመቀየር ውጪ ምንም የምናደርገው ነገር የለም። ስለዚህ የምናባዛባቸው ፋክተሮች እንደዚህ ሊስት ተደርገው ተቀምጠውልናል። የኛ አሁን ፈተና ላይ ጠየቅነው እንዲህ አይነቱ ማለት ነው። ስኩዌር ሩት ኦፍ ያለበት ስለሆነ ምን አደረግን? ስኩዌር ሩት ኦፍ 3 ፕላስ ስኩዌር ሩት ኦፍ 2 ስኩዌር ሩት ኦፍ 3 ፕላስ ስኩዌር ሩት ኦፍ 2 አድርገን ይሄንን ነው እንደ ፋክተር የምንወስደው። ይሄንን እንጨርሰው ብንል ፈተና ላይ አልተጠየቅንም። ነገር ግን እንጨርሰው ብንል የምናደርገው ምንድነው? ይሄኛው ኤ ማይነስ ቢ ኤ ፕላስ ቢ አይነት አቀማመጥ ስላለው ወደ ኤ ስኩዌር ማይነስ ቢ ስኩዌር ይሆንልናል። ስለዚህ ኤያችን ስኩዌር ሩት ኦፍ 3 ነው፣ ስኩዌር ሩት ኦፍ 3 ስኩዌር ይሆናል። ቢያችን ስኩዌር ሩት ኦፍ 2 ነው፣ ስኩዌር ሩት ኦፍ 2 ስኩዌር ይሆናል። ከዛ ዲኖሚኔተራችን ስንት ሆነ ማለት ነው? ስኩዌር ሩት ኦፍ 3 ስኩዌር 3 ይሆናል። ስኩዌር ሩት ኦፍ 2 ስኩዌር 2 ይሆናል። መጨረሻው የታችኛው አንድ ሆነ። ስለዚህ ራዲካሎቹን ለማጥፋት ነው ከዲኖሚኔተሩ ላይ እና ኒውሜሬተሩ ከላይ ያለው ምንም ቢሆን ምን ችግር የለውም። ዋናው ዲኖሚኔተራችንን ራሽናል ነበር ለማድረግ ነው። ከዛ የላይኛውን እንጨርስ ካልን ደግሞ ልክ ማንኛውም ራዲካል እንደምናባዛው ይሄንን 5 ስኩዌር ሩት ኦፍ 3 ከላይኛው ጋር ነው የምናባዛው። የታችኛው ከታችኛው የላይኛው ከላይኛው ነው። ስለዚህ 5 ስኩዌር ሩት ኦፍ 3 በዚህኛው ስናባዛ የምናደርገው 5 ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 3 እንላለን። 5 ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 3 ከዛ እዚህ ጋር መደመር ስለሆነ ሲደመር እናደርግና 5 ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 2 እናደርጋለን። 5 ስኩዌር ሩት ኦፍ 3 ታይምስ አድርገን ነጥብ ልጠቀም ታይምስ ስለሚለው ስኩዌር ሩት ኦፍ 2 እናደርጋለን። ከዛ በኋላ ይሄኛው ስኩዌር ሩት ኦፍ 3 እና ስኩዌር ሩት ኦፍ 3 አንድ ስኩዌር ሩት ውስጥ መክተት እንችላለን። 5 ታይምስ አድርገን ስኩዌር ሩታችንን 3 እና 3 አንድ ላይ ማድረግ እንችላለን። ከዛ እዚህኛው ላይ ደግሞ 5 እንዳለ ይሆንና ስኩዌር ሩታችንን አንድ ላይ ግሩፕ ማድረግ እንችላለን። 3 ታይምስ 2 እንደማለት ነው። ከዛ ይሄኛው ከስኩዌር ሩት ውስጥ ግሩፕ ሆኖ መውጣት ይችላል። 3 ሆኖ አይደለ 9 እንደማለት ነው። ከስኩዌር ሩት ኦፍ 9 3 እንደማለት ነው። 5 ጊዜ 3 እናደርጋለን። ከዛ ሲደመር አድርገን ይሄ ደግሞ 5 ሩት ይሄኛው ከስኩዌር ሩት የሚወጣ አይደለም። ይሄ ሁለት ግሩፕ ስላደረግን 1 3 ወጣ። ይሄ ግን 1 3 እና 1 2 ስለሆነ እዛው እንደተባዙ ስኩዌር ሩት ውስጥ ይቀራሉ። ይሄ ስለ ራዲካል የሰራሁት ቪዲዮ ላይ አለ። ስለዚህ 6 ይሆንና 15 ሲደመር 5 ሩት 6 ነበር የሚሆነው። ጨርሱት ብንባል ኖሮ ፋክተሩን ነው እንጂ የጠየቅነው ሙሉ ለሙሉ ራሽናላይዝ አድርጉት ብንባል በቃ ቀጥታ ጎን ለጎን እናበዛዋለን። የላይኛውን ስናበዛ ይሄኛው ስኩዌር ሩት ኦፍ 3 እና ስኩዌር ሩት ኦፍ 3 ይመጣል። በ5 ስናበዛው 15 ከዛ 5 ስኩዌር ሩት ኦፍ 3 እና ስኩዌር ሩት ኦፍ 2 ደግሞ
5 ስኩዌር ሩት ኦፍ 6 ይሆናል። ከዛ የታችኛው ግን እንደዚህ ራዲካል አይኖረውም። ለዛ ነው በዚህኛው ቁጥር የምናባዛበት ምክንያት በዚህ ተቃራኒ የምናበዛው መጨረሻ ላይ የታችኛውን ራሽናል ነበር ለማድረግ ነው፣ ምንም አይነት ራዲካል እንዳይኖረው ነው። ለዚህ መጨረሻው መልሳችን 15 ሲደመር 5 ሩት 6 ይሆንና ይሄኛው 3 እና 2 አንድ ማለት ስለሆነ ዞሮ ዞሮ አንድ ብለን አንጽፍም። በቃ መልሳችን መጨረሻ ላይ አንድ እንትተን ይሄንን ነበር የምናደርገው ፋይናሊ ምንም አይነት ከታች ራዲካል የሌለው ቁጥር አድርገን ለማስቀመጥ። ሌላ ደግሞ ዲቪዥን አልጎሪዝም የምንለው ነው። when the division algorithm is applied to the fraction this which one of the following is the corresponding representation የተባለው ዲቪዥን አልጎሪዝም የምንለው። እንግዲህ ቪዲዮ ሰርቻለሁ ደግሜ ሰመራይዝ ለማድረግ ያህል ለምሳሌ ሆነ 9 የሚባልን ቁጥር በሁለት አካፍሉ ብላችሁ 9 ሁለተኛ ብዬ ነው ማስቀምጠው አይደለ? 9ን ለሁለት ብናካፍል የምናደርገው ምንድነው? ልክ እንደ ኖርማል እንደምናካፍለው 4 ጊዜ እንላለን። ከዛ 4 ጊዜ 2 እንላለን 8። ከዛ ከ9 ላይ 8 እንቀንሳለን 1። ይሄ አንድ ቀሪ ከዚህ ቁጥር በታች ስለሆነ በቃ ማካፈል አልችልም እቆማለሁ። አሁን ይሄንን በዲቪዥን አልጎሪዝም ስናስቀምጠው ምን ማለት ነው? እዚህ ጋር 9 የምለው ፋንታ 9ን 4 ሲባዛ አድርጌ በዚህ ቁጥርና በዚህ ቁጥር 2 ከዛ ሲደመር በቀሪ ሪሜንደራችን አንድ አድርገን ስናስቀምጥ ይሄ ዲቪዥን አልጎሪዝም ይባላል። ስለዚህ የተሰጠንን ካየን 283 ለ20 የተባልነው 283ን ለ20 እናካፍላለን። 28 ለ20 አንድ ጊዜ ከዛ አንድ ጊዜ 20 እናደርጋለን። ከዛ ስናቀናንስ ከ8 ላይ 0 8 ከ2 ላይ 2 ምንም ይሆንና 8 ደግሞ ለ20 አይችልም አይደለ? 8 ለ20 ስለማይችል 3ን እናወርዳለን 83 ይሆንልናል። ከዛ 83 ለ20 ደግሞ 4 ጊዜ ነው አይደለ? 4 ጊዜ 80 እንደማለት ነው። 4 ጊዜ 20 80 ስለሆነ ከዛ ከ3 ላይ 0ን ስንቀንስ 3 እናገኛለን። ከ8 ላይ 8 0 ይሆናል። 3 ለ20 ይችላል ወይስ አይችልም አይደለ? 3 ለ20 አይችልም። ስለዚህ ይሄ ቀሪ ሆኖ ይቀመጣል። ሲደመር አድርገን የምናስቀምጠው ቀሪውን ስለሆነ ይሄም አይሆንም ብለን ቶሎ ብለን 3 ብለን መመለስ እንችላለን። በትክክለኛው ግን ስናስቀምጠው ይሄን 283 ምን አድርጌ ማስቀመጥ እችላለሁ? 283 ማለት 14 እና 20ን አባዝቼ እዚህ ጋር ያመጣሁትን ውጤት ማለት ነው። 14 እና 20ን አባዝቼ ከዛ መጨረሻ ላይ 3ን ብደምር አንድ አይነት ነው እንደማለት ነው። አሁን 14ን በ20 ብታባዙት 280 ታገኛላችሁ። 3 ሲደምሩበት 283። ስለዚህ እዚህ ጋር ያለውን ነገር በሌላ ፎርም ማስቀመጥ ማለት ነው። ስለዚህ ዲቪዥን አልጎሪዝም ወይም ዲቪዥን ቴረም ተብሎ ሲሰጠን ብዙ ሳንምታታ የተሰጠኑ ቁጥር በኖርማል ማካፈል እንደማለት ነው። ከዛ በኋላ ስናካፍል ያመጣነውን ውጤትና ይሄንን ስናባዛ ከቀሪው ጋር ብናደማመር የምናገኘው ራሱ የተሰጠንን ቁጥር ነው ለማለት ነው። እዚህ ጋር ያለው 14 ጊዜ 20 ሆነ 20 ጊዜ 14 ችግር የለውም። ዋና ፎከስ ማድረግ ያለብን እዚህ ጋር ሪሜንደራችን ቀሪያችን ሲደመር ተደርጎ መቀመጡ ነው። ስለዚህ ቶሎ ብለን እዚህ ጋር ያለው ሪሜንደር ብቻ በማየት ራሱ ምርጫችንን ማቃለል እንችላለን። 2016 ላይ ደግሞ ስንሄድ ተመሳሳይ ራዲካሎችን መደመር መቀነስ፣ እንዲሁም ደግሞ ቁጥሮችን የትኛው ነው ፕራይም የትኛው ነው ኮምፖዚት የሚለውን ማወቅ። ከዛ በተረፈ ደግሞ እዚህ ጋር ደግሞ ራሽናላይዜሽን ዴፊኒሽኑን የመጣው ራሽናላይዜሽን ማለት ቅድም የሰራ ነው። ራሽናላይዜሽን ምን ማለት እንደሆነ ዴፊኒሽን የመጣው ይሄ 2016 ማለት ነው። ከዛ ደግሞ ዲቪዥን አልጎሪዝም ልክ ቅድም እንደሰራ ነው። እዚህ ጋር ቁጥሩ ተቀየረ 142 እና በ13 ብናካፍል ተባለ እንጂ ምንም ለውጥ የለውም። ስለዚህ አንድ አይነት ጥያቄዎች ናቸው ተደጋግመው የሚመጡት። ሌላ ደግሞ 2015 ላይ ወደ ኋላ ብንሄድ ደግሞ which of the following defines a prime number ነው የሚለው። ፕራይም ነምበር ኮምፖዚት ነምበር የሚሉትን ማወቅ ይኖርብናል። ከዛ ቁጥሮችን ስታንዳርድ ፎርም መጻፍ ነው። ስለዚህ ሁሉም ተደጋግመው ስለሚመጡ ተመሳሳይ ጥያቄዎችን ፕራክቲስ ማድረግ ነው።